በየጊዜው የሚበለጽግ አስደሳች ህይወትን መቀዳጀት እየቻልን ለምን በአሰልቺ የድብርት ህይወት እንሰቃያለን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። የዩቲዩብ ቻናል ተከታታዮቼ በሙሉ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳይረሳ። ምክንያቱም የእናንተ ላይክ የእናንተ ሰብስክራይብ ለኔ ይጠቅመኛልና ማለት ነው። ዛሬ የምናወራው ስለ ስኬት ነው። እኔ ስኬት በኔ እይታ ስኬት ምንድነው የሚለውን አብረን እናያለን። ስኬት በመጀመሪያ ፈጣሪ መፍራት ነው፣ አላህን መፍራት ነው ስኬት ብዬ የማስበው። ምክንያቱም አላህን በመፍራት ውስጥ ብዙ ነገራቶች አሉ። በመጀመሪያው ሰላት መስገድ አለ፣ ከዛ ጾም መጾም፣ 5 ወቅት ሰላትን ከሰገድን በኋላ ጾም እንጾማለን፣ ዘካ እናወጣለን፣ ሐጅ እንሄዳለን፣ የቲምን ሰደቃ እናበላለን። አላህን በመፍራት ውስጥ የተለያዩ በህይወታችን በአእምሮአችን ላይ ለውጥ የሚያስገኙ ነገራቶች አሉ ብዬ አምናለሁ በትክክል። ለዛ ለኔ ስኬት በዋናኝነት መንፈሳዊ ህይወቴ ላይ ጥሩና አመርቂ ውጤት የማመጣ ከሆነ በመንፈሳዊ ህይወቴ ላይ ደግሞ ፈጣሪ በደነገገው ደንብ ላይ የምታዘዝ ከሆነ ስኬት ትልቁ ስኬቴ ለኔ ያ ነው ማለት ነው። ከዛ በተጨማሪ ደግሞ ስኬት በተለያየ አለ። ከእምነት ባሻገር እምነት ዋናኛውን ቦታ ይይዛል። ከዛ በኋላ ያሉት ደግሞ ቅደም ተከተላቸውን እናያለን ማለት ነው። አንደኛው ስኬት ራዕይ ነው። አንድ ሰው አምላክ በዚህ ዓለም ላይ ሲፈጥረው ስኬት ሊኖረው ይገባል። ስኬት ምንድነው? ስኬት ማለት ራዕይ ማለት ነው። ራዕይ ማለት ምንድነው? እኛ የምንፈልገው ነገር የሚያስደስተን ነገርን መማረግ አድርጎ ማሳየት ማለት ነው። ስኬት ማለት ያ ነው። ስኬት ውስጥ ደግሞ የተለያዩ ቻሌንጆች ይመጡብናል ማለት ነው። ስኬት ማለት የተለያዩ ቻሌንጆችን ተጋፍጠን እዛ ቦታ ላይ ስንደርስ ያም ስኬት ይባላል አይደል? ስኬት ውስጥ ደግሞ የተለያዩ በህይወታችን ላይ በሰባት ዘርፎች እናገኛቸዋለን። አንደኛ እንዳልኳችሁ መንፈሳዊ ዋና ቅድሚያ ይሰጣል። ከዛ ደግሞ ጤና ነው፣ ሁለተኛው ጤና ነው። ሶስተኛ ደግሞ ማህበራዊ ኑሮ ሶሻል ነው። ሀብት በጣም ወሳኙና የሆነ አመርቂው ነገር ነው ብዬ አስባለሁ እንደኔ። ያ ስኬት ነው። በእነዚህ ህይወታችን በሰባቱ ወይ ደግሞ በስድስቱ በህይወት ዘርፋችን ላይ ስኬታማ ከሆንን ያ የምንፈልገው ራዕይ የሚባለው ቦታ ላይ እንደርሳለን ማለት ነው። እነዚህ ስኬታማ የምንሆንባቸው መንገዶች እንዴት አድርገን ማሳካት እንችላለን የሚለውን ደግሞ አብረን የምናይ ይሆናል። ስኬታማ የምንሆናቸው በእነዚህ መንገዶች ነው። በእነዚህ መንገዶች ነው። አንደኛ በጣም ብዙ ሰዎች በመንፈሳቸው በጣም ትልቅ ደረጃ ላይ ናቸው። ገንዘብ ላይ ደግሞ ወይ ጤና ላይ ደግሞ በጣም ዝቅተኛ የሆኑ ኑሮ የሚኖሩ ሰዎች አሉ። እነዛን ደግሞ እንዴት እናስኬዳለን የሚለውን እናያለን። ምናልባት በእነዚህ በህይወት ዘርፋችን ላይ 100% እንኳን ባንሆን 50 በ50 ማስሄድ እንችላለን። በጤና ላይ፣ በገንዘብ ላይ፣ በዲናችን ላይ፣ በሶሻል ላይፋችን ላይ፣ በራሳችን ላይ እነዛን 50 በ50 ማድረግ እንችላለን። ያ ሲሆን ህይወታችን ምን ይሆናል? ኢኳል ይሆናል ማለት ነው። ሁሉ ነገር በአንድ ላይ ማራመድ እንችላለን ማለት ነው። ከዛ በተጨማሪ ደግሞ አንዳንዴ አላደርግም የሚል ስሜት ይኖረናል። የተለያዩ ስሜቶች ይኖራሉ። እነዛን ነገር ደግሞ አልችልም እኔ ታች ጥለን አልችልም የሚለውን እችላለሁ ወደሚል መቀየር መቻል አለብን ማለት ነው። ያን ነገር የምናደርገው ምናልባት በአንዴ ላይሆን ይችላል። ለምሳሌ ሰላት የማይሰግድ ሰው በቀን 5 የግዴታ የሆኑ ሰላቶች አሉ። ምናልባት አንዱን ለአንዱ ወይ ፈርድ ወይ ኢሻ ሊሆን ይችላል። ያን በመጀመር ቀስ በቀስ 2ቱን 3ቱን 4ቱን 5ቱን እያደረገ ሊያስተካክል ይችላል። ምንም ነገር በአንዴ የሚሆን ነገር የለም። ምናልባት እንዴት ልውሰድላችሁ፣ አንድ ልጅ ከተወለደ በኋላ በአንዴ ሳይክል ላይ ወጥቶ መንዳት አይችልም አይደል? እየወደቀ እየተነሳ ነው መሄድ የሚችለው መንዳት የሚችለው። አንድ ልጅም ለመሄድ በእግሩ ለመሄድ ሲፈልግ እየወደቀ እየተነሳ ነውና ህይወታችን ቻሌንጅም እንደዚህ አይነት ነገር ይኖራል። ያን ነገር ደግሞ ለማስተካከል እየወደቅን እየተነሳ ከዛ በኋላ ማይንድ ሴታችን ያን ነገር ይለምድና ምን እንሆናለን? በጣም ጠንካራ እንሆናለን ማለት ነው። አንድን ነገር በህይወታችን ላይ ትልቁ ሚና የሚጫወተው አእምሮአችን ማይንድ ሴት አእምሮአችን ነው ማለት ነው። ማይንድ ሴት አእምሮአችንን ተጠቅመን የፈለግነውን ነገር ማረን እንደምንችል ማወቅ መቻል አለባችሁ። ምክንያቱም ከሁሉም ቅድሚያ የሚሰጠው ከሁሉም ከአካላችን በሙሉ ማይንድ ሴታችን ነው ሁሉም ነገር መጫወት የሚችለው። እንዴት አድርጌ ልጥቀስላችሁ? አንድ
እግር እጅ የሌለው ሰው እግር የሌለው ሰው ዋና መዋኘት ይችላል አይደል? ምኑን ተጠቅሞ? ማይንድ ሴቱን ተጠቅሞ ማለት ነው። ማይንድ ባይኖረውሳ መዋኘት ይችላል? አይችልም። ለዛ ማይንድ ሴታችን ለስኬታችንም ስኬታችን ልንደርስባቸው ያልናቸው ምክንያቶችን በሙሉ ሊያደርሰን ምን ያስፈልጋል? ማይንድ ሴታችንን ብቁ ማድረግ አለብን ማለት ነው። ማይንድ ሴታችን ደግሞ ብቁ የምናደርገው እንዴት ነው የሚለውን ደግሞ እናያለን ማለት ነው። ማይንድ ሴታችንን ብቁ የምናደርገው አንደኛ ነገር ጥሩ ነገራቶችን ወደ አእምሮቻችን በማስገባት መጥፎ ነገሮችን ደግሞ ወደ ውጭ በማውጣት ማይንድ ሴታችንን መልካም ማድረግ እንችላለን። ከዛ በተጨማሪ ደግሞ ማይንድ ሴታችን በልጅነታችን ያደግነውን ነገር አብዛኛው ድርሻ ይወስዳል ማለት ነው። ምክንያቱም ማይንድ ሴታችን ላይ ድብቅ አእምሮ የሚባል የአእምሮ ክፍል አለ። ድብቁ አእምሮ ደግሞ በልጅነታችን የሚነገረን ከ4 ዓመት እስከ 12 ዓመት ያለው እድሜ የሚነገረን ነገር ይዞ እስከ ትልቅ እስክንሆን የሚሄድ ነው ማለት ነው። ያም ማይንድ ሴታችንን ደግሞ እንዴት እናሻሽላለን የሚለውን ደግሞ አብረን እናያለን። ይሄ አልችልም እችላለሁ ባይነት እንዲመጣ ማለት ነው። ያን ነገር ደግሞ ማድረግ የምንችለው ምናልባት በልጅነታችን አንቺ እኮ በትምህርት ደካማ ነሽ፣ አንቺ እኮ በስራ ደካማ ነሽ፣ ሰነፍ ነሽ፣ ከሁሉም ሴቶች የምታስጠይነሽ እየተባለን እናድጋለን። ያን ነገር እንዳልሆነን ማሰብ መቻል አለብን። ያ በሰው እይታ ነው። እኛ ግን ቆንጆ ነን። ገባችኋ? ምክንያቱም በሰፈራችን ላይ በጣም ስማርት የሆኑ ሴቶች እናቅ ሊሆን ይችላል። አሁን ላይ ያሉበት ሁኔታ ግን ከቤተሰብ የተባሉትን ነገር አእምሯቸው ማይንዳቸው ድብቁ ማይንዳቸው ተቀብሎት አምኖት ተቀምጠዋል። በጣም ቆንጆ ሴቶች ሳያገቡ በሰፈራችን ላይ ተቀምጠዋል። ግን እናንተ በቃ አታገቡም ዱርዬ ናችሁ የተባሉ ሴቶች ሊሆኑ ይችላሉና ያን ነገር መቀየር እንዴት እንችላለን? መቀየር የምንችለው ማይንድ ሴታችንን ያ ነገር ውሸት ነው፣ እኛ እኮ በጣም ቆንጆ ነን፣ እኛ እናምራለን፣ እነዛ ያሉን ሰዎች በሙሉ ትክክል አይደሉም ብለን ማይንድ ሴታችንን ሌላ ድብቅ አእምሯችንን መጥፎ ነገር አውጥተን ጥሩ ነገር ማስገባት እንችላለን ማለት ነው። አሁን ምን ተጠቅመን ማይንድ ሴታችንን ተጠቅመን ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ትምህርቶች አሉ። መጽሐፍ በማንበብ ትምህርቶችን በመማር ያ በልጅነታችን የተባልነውን ማይንድ ሴታችንን መቀየር እንችላለን ማለት ነው። ይህን ካልቀየረን ራዕያችን ላይ ግባችን ላይ መድረስ አንችልም። ምናልባት እኛ ሁላችንም የተለያየ አላማና እቅድ አለን በየራሳችን በመልካችን እንደሚለያየው መክሊታችን ሁላችንም ይለያያል። ያን ላይ ለመድረስ ደግሞ ድብቁ አእምሯችን ላይ ምን ማድረግ አለብን? መስራት መቻል አለብን ማለት ነው። ለወደፊት ህይወታችን ስለሚጠቅመን አንደኛ ነገር አላማ የሌለው ሰው እቅድ የሌለው ሰው ግብ የሌለው ሰው ማለት ነው። ግብ የሌለው ሰው ልክ እንደሞተ ሰው ነው። ምክንያቱም ይበላል፣ ይጠጣል፣ ይተኛል። እዚህ ምድር ላይ የተፈጠርነው ለሆነ ምክንያት ነው። አምላክ እዚህ ምድር ላይ ዝም ብሎ እንደማይፈጥረን ማወቅ መቻል አለብን ማለት ነው። እኛ የምንፈልገው መክሊታችንን እኛ የሚያስደስተንን መክሊታችንን ፈልገን ማወቅ አለብን ማለት ነው። እና ይሄን ነገር ደግሞ እንደዚህ አይነት ነገር ለማግኘት አንደኛ ነገር ከማይንድ ሴታቸው ከፍ ካሉ ሰዎች ጋር መዋል መቻል አለብን። ስለ ራሳችን መጠየቅ አለብን። ብቻችንን ተቀምጠን እኔ ምንድነኝ? እኔ ማነኝ? ምንድነው የሚያስፈልገኝ? ስህተቴ ምንድነው? እስከዛሬ ሳምሮ ውስጥ ቁጭ ብሎ ያለው ነገር ምንድነው የሚለውን መጠየቅ መቻል አለብን ብዬ አስባለሁኝ። ይህ ለኔ የጠቀመኝና ህይወቴን በደንብ አርጎ የቀየረኝ ነገር ነው። ማይንድ ሴታዬን ቀይሮልኛል። መልካም ነገር እንዳስብ፣ ለሰዎች ጥሩ እንድሆን፣ ለየትኛውም ሰው መልካምና ጥሩ ሰው እንድሆንና እዚህ ምድር ላይ አምላክ ሲፈጥረኝ ለአንድ ምክንያት ነው። እሱም ሰዎችን ለማገልገል እንደሆነ ተረድቼበታለሁ። ምክንያቱም የትኛውም ሰው ነው የምላችሁ እዚህ ምድር ላይ ከመንፈሳዊ ነገር የበለጠ የሚያስደስተው ነገር የለም። ዞሮ ሁላችንም ብርም ሁሉም ነገር ብንል መጨረሻችን መንፈሳዊ ላይ ስለሆነ የምናውቀው ነገር መጨረሻ መደምደሚያችን ምን ይሆናል? እዚህ ምድር ላይ የምጣነው ለማገልገል ነው። ሰዎችን የምናገለግለው ደግሞ እንዴት ነው የሚለውን ደግሞ
አብረን እናያለን። አንደኛ ነገር ሰዎች የምናገለግለው በተለያዩ ዘዴዎች ሊሆን ይችላል። አንደኛ ሰው በቸገረው ጊዜ መርዳት ሊሆን ይችላል። በታመመ ጊዜ ሂደን የሆነ ስራ መስራት ይችላል። በየትኛውም አጋጣሚ ሰዎችን ለመርዳት መሞከር መቻል አለብን ማለት ነው። ያ ነገር አእምሮ ማይንዳችንን ከፍ ስለሚያረገውና ደስተኛ ስለሚያረገው ማለት ነው። ዞሮ ዞሮ እንዳልኳችሁ እዚህ ምድር ላይ የተፈጠርነው ህይወታችን ግባችንን አውቀን ራዕያችንን ኑረን ሰዎችን ለማገልገል ነው፣ በየትኛው መንገድ ማለት ነው። እኔ ይሄ ነገር ስለጠቀመኝ ነው። ማይንድ ሴታችሁን ተጠቅማችሁ የፈለጋችሁትን ነገር መስራት ማከናወን ትችላላችሁ ብዬ አስባለሁኝ። ደግሞ ስለምትችሉ ነው። እኔ የኔንም ህይወት ስለጠቀመኝ ነው። የትናንትና ማንነት ምንም ነገር አይጠቅምም። ለወደፊት የሚያስኬዳችሁ ነገር የለም። ሁሌም ወደፊት መቀጠል መቻል አለባችሁ። ትላንትና የተባላችሁት አትችም፣ አንቺ ሰነፍ ነሽ፣ አንቺ እንደዚህ ነሽ፣ አንቺ የድሃ ልጅ ነሽ የተባልሽው ሁሉ ውሸት ነው። አንቺ ዱርዬ ነሽ የተባልሽው ሁሉ ውሸት ነው። አንቺ የራስሽ ማንነት አለሽ። አንቺ በጣም ጨዋ ሴት ነሽ፣ አንቺ መልካም ሴት ነሽ ብለሽ ለራስሽ ለማይንድሽ መንገር መቻል አለብሽ። ማይንድሽ አንቺ የምታስቢውን ነገር ነው የሚያደርገው። ያሰብነውን ነገር ነው የምናደርገው። ያሰብነውን ነገር ነው የምናገኘው። በእስልምና ታሪክ እንደዚህ ባለ ኢነመል አማሉ ቢንያ፣ ሁሉም ነገር በንያ ነው። ሁሉም ሰው የንያውን ያገኛል። ስትመኙ ደግሞ ምንድነው ጥሩ ምኞት ተመኙ ይባላል። ምክንያቱም ማይንዳችን ነው ሁሉንም ነገር ማይንዳችን ባሰብነው ልክ ነው የሚሰጠንና ማይንዳችንን እናሰራው ላለሁኝ ትልቅ ደረጃ ላይ ለመድረስ። ከዛ በመቀጠል ደግሞ ዩቲዩብ ብዙ ጊዜ አልተመቸኝም። ዩቲዩብ አከፋፈት ንገሪኝ የምትሉኝ ሴቶች አላችሁ፣ እህቶቼ፣ አረብ ሀገር ያላችሁ እህቶቼ አላችሁና ኢንሻአላህ ዩቲዩብ አከፋፈት በሚቀጥለው ቪዲዮ ላይ እሰራላችኋለሁኝ። በአላህ ፍቃድ እሰራላችኋለሁኝ። ከዛም አልፎ ደግሞ ቴሌግራም ባዮ ላይ አያይዤው በቴሌግራምም እያወራን በደንብ አድርጋችሁ ተምራችሁ እንድትከፍቱ አድርጋለሁ በነፃ ያለምንም ክፍያ። እንዳልኳችሁም ሰውን እዚህ ምድር ላይ የተፈጠረው ሰውን ለማገልገል ነው። ብዙ ጊዜ ቪዲዮ አሁን እየታየልኝ አይደለም። ላይክ አድርጉልኝ፣ ሰብስክራይብ፣ ሼር አድርጉልኝ። ምክንያቱም እኛ ተያይዘን ማደግ መቻል አለብን። ምክንያቱም ሁላችንም የራሳችን የሆነ ማሳደግ የምንችለውና የሆነ ደረጃ ላይ መድረስ የምንፈልግ ሰዎች አለን ደግሞ አለንም እና እንደግ፣ አብራን ተያይዘን እንደግ። ምክንያቱም እኔን ለእናንተ ሰብስክራይብ ሳደርግ እናንተ ለኔ ሰብስክራይብ ስታደርጉ ምን የሚቀንስብን ነገር የለም። ግን እናንተ ሰብስክራይብ ስታደርጉኝ ለኔ ይጠቅመኛል፣ ስታዩልኝም ይጠቅመኛል። ገባችሁ? ለዛ እዩልኝ፣ ቪዲዮ እዩልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ እላችኋለሁ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። በቀጣይ እንዳልኳችሁ የዩቲዩብ ቪዲዮ ይዤላችሁ እመጣለሁ። ዩቲዩብ እንዴት እንደሚከፈት በደንብ አድርጌ አሳያችኋለሁ። በዚህ አጋጣሚ ደግሞ ሁላችሁም ዩቲዩብ ክፈቱ። አረብ ሀገር ያላችሁ፣ በኢትዮጵያ ውስጥም ያላችሁ፣ የትኛውም ሀገር አውሮፓ ውስጥም ያላችሁ ዩቲዩብ ክፈቱ። ዩቲዩብ በፈለጋችሁ ቦታ ውስጥ ሆናችሁ የምትሰሩት ስራ ነው፣ ይጠቅማችኋል እንጂ አይጎዳችሁም። ቪዲዮ ሰርታችሁ ልቀቁኝ ነው እያለ ያለው ዩቲዩብ። እኛ ተጠቀሙበታላችሁ፣ የሆነ ቀን ትደሰቱበታላችሁ ብዬ አስባለሁኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ ኢንሻአላህ አላህ በሰላም ያገናኘን።